ሰላምታችን ባላችሁበት ሁሉ ድረስ የተወደዳችሁና የተከበራችሁ ተከታታዮቻችን ዛሬው ዕለት እጅግ ወሳኝ የሚባሉትን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም አዲስ መረጃዎችን እንደተለቀቀ ወዲያውኑ እንዲደርሳችሁ ደውል ምልክቱን እየተጫናችሁ እዚህ ዩቲዩብ ቻናል አዲስ ሆናችሁም ሰብስክራይብ እንድታደርጉ እየተማጸንን እነሆ አባይ ነጥቦችን እናሰማችኋለን። አብን በአማራ ትግልትም የሚሉ የተወሰኑ ቡድኖች የመሃል ሀገር ፖለቲካ የተሰናበቱ ኃይሎችን ወደ 4 ኪሎ ለመመለስ ያልተቀደሰ ጋብቻ ፈጽመዋል ሲል ከሰሰ። የአማራ ብሔራዊ ንቅናቄ አብን የተወሰኑ በአማራ ትግልትም የሚሉ ቡድኖች ህዝባችን መራር መስዋዕትነት ከፍሎ ከመሃል ሀገር ፖለቲካ ያሰናበታቸውን ኃይሎች ለ4 ኪሎ ለመመለስ ያልተቀደሰ ጋብቻ ፈጽመዋል ሲል ኮነነ። ይህንን ጉዳይ አሰናድተናል፣ ተሰሙታላችሁ። የህወሓት ተስፋ ባደረግነው ከፍተኛ ክትትልና ጥረት በአሁኑ ሰዓት ከእስር ተለቋል ሲል አብርሃም ሀሳቡን ገለጸ። ኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የሰባተኛው ጠቅላላ ምርጫ እጩ ፖለቲከኛ የሺዋስ አሰፋ ትናንትና ታስረው እንደነበርና ዛሬ ከእስር መፈታታቸውን ፓርቲው ምሽቱን ለጣቢያችን አስታወቀ። በዝርዝር የምታደምጡት ይሆናል። የተፈናቀሉ 2 ሳምንታት ያለፋቸው ተፈናቃዮች ምንም አይነት ሰብአዊ ድጋፍ እንዳልቀረበላቸው አመለከቱ። ኢትዮጵያ ፌዴራል የጸጥታ ኃይሎች ከአላማጣ ከኦሮምና ሌሎች አካባቢዎች ለቆ መውጣቱን ተከትሎ ለመፈናቀል የተገደዱ ነዋሪዎች ብርቱ ሰብአዊ ችግር መዳረጋቸውን አመለከቱ። ተፈናቃዮቹ እንዳሉት ወደ አቅራቢያ ከተሞች ከሸሹ 2 ሳምንታት ቢሞላቸውም ምንም አይነት የሰብአዊ ድጋፍ እንዳልቀረበላቸው ተናግሯል። ቁጥራቸውም እስከ 60 ሺህ የሚደርሱ ከተባሉ ተፈናቃዮች ለልመና የተሰማሩም እንዳሉ ለጣቢያችን ተናግሯል። አብራችሁን ስትቆዩ የምታደምጡ ይሆናል። በካናዳ ብሪቲሽ ኮሎምቢያ በሚገኝ ትምህርት ቤት በተፈጸመ ጅምላ ተኩስ የ9 ሰዎች ህይወት አለፈ። ካናዳ ብሪቲሽ ኮሎምቢያ ግዛት በምትገኘው ታምብለር ሪጅ በተባለች አነስተኛ ከተማ የሚገኙ የሁለተኛ ደረጃ ትምህርት ቤት ውስጥ በተፈጸመ ዘግናኝ የጅምላ ተኩስ 9 ሰዎች ህይወት ማለፉም ተረጋግጧል። አብራችሁን ስትቆዩ የምታደምጡት ይሆናል። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። የኢህአፓ እጩ የሺዋስ አሰፋ ባደረግነው ከፍተኛ ክትትልና ጥረት በአሁኑ ሰዓት ከእስር ተለቋል ሲል አብርሃም ሃይማኖት ሀሳቡን ገለጸ። ኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የሰባተኛው ጠቅላላ ምርጫ እጩ ፖለቲከኛ የሺዋስ አሰፋ ትናንትናው ታስረው እንደነበርና ዛሬ ከእስር መፈታታቸውን ፓርቲው ለጣቢያችን አሳወቀ። ፓርቲው ፕሬዝዳንት አብርሃም ሃይማኖት በሰጡት ቃለ ምልልስ ፖለቲከኛ የሺዋስ የኢህአፓ እጩ ነው፣ እጩዎች ደግሞ ያለመከሰስ መብት አላቸው፣ ስርዓቱ ግን አምባገነን ስለሆነ አስሮት ነበር። ባደረግነው ከፍተኛ ክትትልና ጥረት በአሁኑ ሰዓት ከእስር ተለቋል ብሏል። ያለአግባብ ማሰራቸው ህገ ወጥ ነው። ትናንትናው ዕለት አስረው የአምባገነን ተግባራቸውን ፈጽመው ነበር፣ ዛሬ ዕለት ተለቀውታል ያሉት ፕሬዝዳንቱ ይሄ ብቻ ግን በቂ አይደለም፣ ሌሎች እስረኞች መለቀቅ፣ ጦርነቶች መቆም አለባቸው። እነዚህ ሁሉ ሲሆኑ ነው ምርጫ አሳይ ሁኔታ አለ ልንል የምንችለው ነው ያሉት። ሌሎች እስረኞች፣ ፖለቲከኞች፣ ጋዜጠኞችም እንዲለቀቁ ጥሪ እያቀረቡ ሲሆን እነ ክርስቲያን ታደለ፣ እነ ዮሐንስ ቦያሌው አጠቃላይ የፖለቲካ የማንነት እስረኞች ያለምንም ቅድመ ሁኔታ እንዲፈቱ አሁንም ጥሪ ያቀርባለሁ ብሏል። በዚህ መንገድ መሄድ አገርን ለከፋ ጉዳት ያደርጋታል ሲሉ ማስጠንቀቀው ስርዓቱ እውነተኛና ፍትሐዊ ምርጫ አደርጋለሁ ካለ ምርጫውም ቁርጠኝነት ካለው እነዚህም ማድረግ አለበት። ለምርጫው አሳይ ሁኔታ ቅድመ ሁኔታዎችን አስቀምጠናል ሲሉም ለጣቢያችን ተናግሯል። ፖለቲከኛ የሺዋስ በምን ምክንያት በምን ሁኔታ ላይ ታስረው እንደነበረ የጠየቅናቸው አብርሃም ምንም ምክንያት የላቸውም፣ እኛ መግለጫ ወጣን፣ ሌሎችም ክትትሎች አደረግን፣ እጩዎችም መሆኑን ገለጽን፣ ሲለቁትም ሲያስሩትም ምክንያት የላቸውም በሚል ምላሹን ሰጥቷል። ሲያስሩ የፍርድ ቤት ማዘዣ የላቸውም፣ ዝም ብለው ነው የወሰዱት፣ ከነበረበት ስፍራ ወሰዱን፣ አሁን ሲለቁትም ምክንያት አናውቅም ሲሉ አክሏል። ሰባተኛው ጠቅላላ ምርጫ እጩ ፖለቲከኛው የሺዋስ አሰፋ ትናንትና እንደታሰሩበት ፓርቲው ዛሬ ከሰዓት ባወጣው መግለጫ ማሳውቆ ነበር። እዚህም ይህ በሰላማዊ መንገድ የፖለቲካ እንቅስቃሴ በሚያደርጉ ዜጎች ላይ መንግስት እየደረሰ ያለውን አፈና ከሚያሳዩ ተቆጥሮ የሚያልቁ ድርጊቶች ውስጥ አንዱ ሆኖ የሚጠቀስ ነው ሲልም ወቅሶ ነበር። ከገዢው ፓርቲና በባለስልጣናቱ ቀን ከሌሊት ነፃ ፍትሐዊና ዲሞክራሲያዊ ይሆናል ተብሎ የሚፎከርበት ምርጫ ውጤቱ በተቃራኒ እንደሚሆን መሰል ድርጊቶች አመላካች ናቸው ነበር ያለው። ፖለቲከኛው የሺዋስን ጨምሮ ሙያቸው በማንነታቸውና በፖለቲካ አመለካከታቸው አስረው የሚገኙ ጋዜጠኞች፣ ፖለቲከኞች፣
የሰብአዊ መብት ተሟጋቾች፣ ማህበረሰቡ አንቂዎችና ንጹሐን ዜጎች ያለምንም ሁኔታ በአስቸኳይ እንዲፈቱ በማለትም አሳስቦ ነበር። ፖለቲከኛ የሺዋስ የቀድሞ የኢትዮጵያ ዜጎች የማህበራዊ ፍትህ ኢዜማ ሊቀመንበር እንደነበር ሁከት በማነሳሳት ወንጀል ታስረው እንደነበር የሚታወስ ሲሆን በኋላም የኢህአፓን ተቀላቅሏል ብሏል። አብን በአማራ ትግል ስም የሚምሉ የተወሰኑ ቡድኖች ከመሀል ሀገር ፖለቲካ የተሰናበቱ ኃይሎችን ወደ 4 ኪሎ ለመመለስ ያልተቀደሰ ጋብቻ ፈጽመዋል ሲል ከሰሰ። የአማራ ብሔራዊ ንቅናቄ አብን የተወሰኑ በአማራ ትግል ስም የሚምሉ ቡድኖች ህዝባችን መራር መስዋዕትነትን ከፍሎ ከመሀል ሀገር ፖለቲካ ያሰናበታቸውን ኃይሎች ወደ 4 ኪሎ ለመመለስ ያልተቀደሰ ጋብቻ ፈጽመዋል ሲል ኮነነ። ይህም በአማራ ህዝብ ላይ የተፈጸመ ታሪክ ይቅር የማይለው ክህደት እንደሆነ አብን በጽኑ ያምናል ሲል ፓርቲው ትናንትና ማክሰኞ የካቲት 4 2018 ዓ.ም ባወጣው መግለጫ ገልጿል። በመግለጫው በአማራ ክልል የተከሰተው የጸጥታ ችግር ባለፉት ጥቂት ጊዜያት አንጻራዊ መረጋጋት የታየበት መሆኑን ጠቅሶ ሆኖም ሰሞኑን ከአንዳንድ አካባቢዎች የሀገር መከላከያ ሰራዊትን መነቃነቅ ተከትሎ ህዝባችን ለዳግም ሰብአዊ ቀውስ የሚዳርግ ሁኔታ ተከስቷል ብሏል። ሁላይም የአማራ ህዝብ ትጥቅ ትግል ማዕከል አልባ በማድረግ ጥያቄዎችን ከስርዓታዊ ማዕቀፍ የሚያወጣ የአማራን ህዝብ የሀሳብ መሪ የሚያሳጣ ተቋምና መንግስት አልባ የሚያደርግ እንዲሁም ህዝቡን ለከፋ የሰብአዊ ቀውስ፣ ለደህንነት ስጋት፣ የኢኮኖሚ ድቀት አልፎም የህልውና አደጋ የሚያጋልጥ እንቅስቃሴ አይሎ መምጣቱን ስራው አስፈጻሚ ኮሚቴው ገምግሟል ብሏል መግለጫው። መግለጫው አያይዞም የተካሄደ ያለው የትጥቅ ትግል እንቅስቃሴ በኢትዮጵያና በህዝባችን ላይ የሚጋሩ ጠላትነት ያስተባበራቸው ኃይሎች አንድም የአማራን ህዝብ ለዘላለማዊ እረፍት የመንሳት ዓላማቸውን ለማሳካት፣ ሁለት ደግሞ ሀገር ለማፍረስ የእጅ አዙር አመራር የሚሰጡበት እየሆነ መጥቷል ሲል አክለዋል። ከተፈናቀሉ 2 ሳምንታት ያለፋቸው ተፈናቃዮች ምንም አይነት ሰብአዊ ድጋፍ እንዳልቀረበላቸው አመላከቱ። ኢትዮጵያ ፌዴራል የጸጥታ ኃይሎች ከአላማጣ፣ ከኦሮምና ሌሎች አካባቢዎች ለቀው መውጣቱን ተከትሎ መፈናቀል የተገደዱ ነዋሪዎች ለብርቱ ሰብአዊ ችግር መዳረጋቸውን አመላከቱ። ተፈናቃዮቹ እንዳሉት ወደ አቅራቢያ ከተሞች ከሸሹ 2 ሳምንታት ቢሞላቸውም ምንም አይነት የሰብአዊ ድጋፍ እንዳልቀረበላቸውም ተናግሯል። ቁጥራቸውም እስከ 60 ሺህ ይደርሳል ከተባሉ ተፈናቃዮች ውስጥ ልመና የተሰማሩ እንዳሉ ለጣቢያችን ተረድተዋል። ራያ አላማጣ፣ ኮረምና ሌሎች 4 ተጨማሪ ወረዳዎች ጦርነቱን ሸሽተው ተፈናቀሉ ቁጥራቸው ከ60 ሺህ የሚበልጥ ተፈናቃዮች ባለፉት 2 ሳምንታት ቆቦ ከተማ ቢጠለሉም እስካሁን የምግብና አልባሳት ድጋፍ ባለመደረጉ ከፋ ችግር በመደረጋቸው ህፃናት ለልመናና ለህመም እየተዳረጉ መሆኑን ይናገራሉ። ባለፉት 2 ሳምንታት ውስጥ የመንግስትና ረድኤት ተቋማት ተወካዮች ቆቦ ከተማ በሚገኙ 2 የመጠለያ ጣቢያዎችና ማህበረሰቡ ጋር ያሉን ተፈናቃዮች መመልከት ቢችሉም አልከመግባት የዘለለ ምንም አይነት የምግብ ድጋፍ ማድረግ እንዳልቻለ ነው ተፈናቃዮች የሚገልጹት። ያለው ሁኔታ እስካሁን የተደረገ አቅርቦት የለም። ማህበረሰቡም ቴክኒክና ሙያ ኮሌጅ ላይ ተጠርንፎ ነው ያለው። እጅ ድርጅቶችም ከመመላለስ ውጭ እስካሁን ያቀረቡት የለም። በጣም ችግሩ የሚሰቀቅና ህፃናት አለ። አረጋን ሁሉ ሁኔታው በጣም የሚያስቸግር ነው ሲል አንድ ተፈናቃይ ሀሳቡን አጋርቷል። ወላጆች ልጆቻውን የዕለት ምግብ ለመሸፈን ለሚቸገሩ ህፃናት ለልመናና የጉልበት ስራ ተሰማርተው እየሰሩ እንደሚገኙም ተናግረዋል። በካናዳ ብሪቲሽ ኮሎምቢያ በሚገኝ ትምህርት ቤት በተፈጸመ ጅምላ ተኩስ የ9 ሰዎች ህይወት አለፈ። ካናዳ ብሪቲሽ ኮሎምቢያ ግዛት በምትገኘው ታምብለር ሪጅ በተባለች አነስተኛ ከተማ የሚገኘው 2ኛ ደረጃ ትምህርት ቤት ውስጥ በተፈጸመ ዘግናኝ የጅምላ ተኩስ የ9 ሰዎች ህይወት ማለፉን ተረጋግጧል። ማክሰኞ ዕለት የተፈጸመው ይህ ጥቃት ካናዳ የትምህርት ተቋማት ታሪክ ውስጥ ላለፉት 40 ዓመታት ከታዩት እጅግ የከፋ ጥቃቶች መካከል አንዱም ሆኖ ተመዝግቧል። ለፖሊስ መረጃ በዕለቱ ከሰዓት 7 ሰዓት ላይ የታጠቀ ግለሰብ በትምህርት ቤት ውስጥ ተኩስ መክፈቱን ተከትሎ ከተማዋ ሙሉ በሙሉ በእንቅስቃሴ ገደብ ሎክዳውን ስር ውላለች። 9 ንጹሃን ሲሞቱ 6ቱ በትምህርት ቤት ውስጥ፣ 2ቱ ሌላ ስፍራ፣ አንዱ ደግሞ ወደ ሆስፒታል በመጓዝ ላይ እያለ ህይወታቸው አልፏል። 2 ሰዎች በጽኑ የቆሰሉ ሲሆን ሌሎች 5 ደግሞ ቀላልና መካከለኛ ጉዳት ደርሶባቸዋል። ኳሹ ግለሰብ ራሱን አጥፍቶ ሞቱንም ፖሊስ አረጋግጧል። ግዛቱ የህዝብ ደህንነት ሚኒስትር ኒኪ ክሪገር ድርጊቱን በግዛታችንና በሀገራችን ታሪክ እጅግ አስከፊ ሲሉም ገልጸውታል። ሚኒስትሩ አክለውም እዚህ ትንሽና ተሳስራ ለምትኖር ማህበረሰብ ይህ እጅጉን ልብ የሚሰብር ቀን ነው። የሚሰማን ሀዘን ጥልቅ ነው፣ በቃላት የሚገልጽ አይደለም ብሏል። የብሪቲሽ ኮሎምቢያ ጠቅላይ ሚኒስትር
ዴቪድ አብይ በበኩላቸው ድርጊቱ የማይታመን አሰቃቂ አደጋ መሆኑን ጠቅሰው ጠላው የካናዳ ሕዝብ ተጎጂ ቤተሰቦች ፍቅርና ድጋፍ እንዲሰጡም ጥሪ አቅርቧል። ፖሊስ ጥሪው በደረሰው በ2 ደቂቃ ውስጥ ስፍራው ላይ መድረሱ ተጨማሪ የሰው ሕይወት እንዳይጠፋ ማድረጉን ባለስልጣናት ገልጿል። ትምህርት ቤቱ የነበሩ ተማሪዎች ከፍተኛ ድንጋጤ ውስጥ መሆናቸውን ተከትሎ አካባቢው የሚገኙ ትምህርት ቤቶች እስከ ሳምንቱ መጨረሻ ዝግ ሆነው እንዲቆዩም ተገልጿል። ይህ ጥቃት በ1989 በሞንትሪያ 14 ሴቶች የተገደሉበትና 2016 በላሎች የተፈጸመውን መሰል ጥቃቶች የሚያስታውስ ጥቁር ጠባሳ ጥሎም አልፏል። መንግስት ለተጎጂዎች አስፈላጊው የስነ ልቦናና የቁሳቁስ ድጋፍ እንደሚያደርግም ቃል ገብተዋል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ፣ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን እንመኝላችኋለን።